ልበ አምላክ ቅዱስ ዳዊት በመዝሙር 122 ቁጥር 7 ላይ በጌጠኛ ቤት ልማት ይሁን በማለት ተናግሯል። ይህንን ኃይለ ቃል መሰረት በማድረግ በአዲስ አበባ ሀገረ ስብከት በለቡ ምስራቅ ፀሐይ ቅዱስ ገብርኤል ቤተክርስቲያን የተለያዩ የልማት ስራዎች እየተሰሩ እንደሆነ ተገልጿል። ከነዚህም ግዙፉ የቅዱስ ገብርኤል ህንጻ ቤተክርስቲያን አንዱና ዋነኛው እንደሆነ የደብሩ ዋና አስተዳዳሪ መላከ ሲሆን ቆሞስ አባ እስጢፋኖስ ገልጸዋል። በ3670 ካሬ ላይ ያረፈ ነው የመላኩ የቅዱስ ገብርኤል ቤተክርስቲያን በሙሉ ኮንክሪት የተሰራ ነው። በከፍተኛ ጥራትና በጥንቃቄ በሸክላና በቡልኬት ብቻ እየተሰራ ያለ ነው የቤተ መቅደስ። በእርግጥ ከተጀመረ ቆይቷል። ቢጀመርም በአጭር ጊዜ ውስጥ ቅድስት አርሴማም ቆርቆሮ በቆርቆሮ ነበር የነበረችው። ከቆርቆሮ ቤት አውጥተን ከእግዚአብሔር ጋራ አሁን በጣም በሚደንቅና በሚያስደንቅ በዓለም ላይ እጅግ ምሳሌ የሆነች ቤተክርስቲያን ተሰርታ ያው በብፁዕ ቅዱስ ፓትርያርክ ተመርቃ አለች እንደምታውቁት እናንተም። አሁን ደግሞ ይሄ በጣም ጥቃቅን ስራዎች ብቻ ናቸው የሚቀሩት። የመጨረሻ ፊኒሺንግ ላይ ነው ያለ ነው። ሙሉ በሙሉ የጥርብ ድንጋይ ስራ ተጠናቋል። ይሄ ኢምፖክሲ የሚባል የውጭ ቀለም እየተጠናቀቀ ነው ያለው። መንበሮች ተሰርተዋል፣ በሮች ተሰርተዋል። እንዲሁም ደግሞ መስኮቶች ወደ 125 መስኮት ይፈጃል። እነዚህም እየተሰሩ ነው ያሉት። ከቤተ ክርስቲያኑ ህንጻ ግንባታ በተጨማሪ ሌሎች የልማት ስራዎችም ታቅደው በመሰራት ላይ እንዳሉ ዋና አስተዳዳሪውና የሰበካ ጉባኤ ምክትል ሊቀመንበር መጋቤ አእላፍ ጸጋዬ ተናግረዋል። ቅድስት አርሴማ ላይ ያሉ ትልልቅ የኮሪደር ልማቱ ያመጣቸው በጣም ዘመናዊ ደረጃቸውን የጠበቁ የገቢ ማስገኛ ተገንብተው አልቀዋል። ህንጻዎች ናቸው። +0 በጣም ነው የሚያምሩት። እንደምታውቁት ባህረ ጥምቀታችንን ምናልባት ሄዳችሁ በካሜራ ብታስቀሩት ለእናንተም ጥሩ ነው። በአዲስ አበባ የለም ማለት ይቻላል የኛን ያህል ባህረ ጥምቀት። ይሄ መንግስት ነው ሰርቶ በነፃ የሰጠን። መልአኩ ቅዱስ ገብርኤል ካቴድራል ላይ ደግሞ በዚህ የምታዩት ልማቶች አሁን ግንባታ ፍቃድ ነበር ያዘገየብን። ግንባታ ፍቃዱ አልቆ አሁን ሙሉ በሙሉ ስራ ተጀምሮ የቁፋሮ ስራ አልቆ ኮለኖች ቆመዋል። የገቢ ማስገኛ ሞል +1 እና +2 እየተሰሩ ነው ያሉት ማለት ነው። በቀጣይም እግዚአብሔር ከፈቀደ ይሄ ልማት ተጠናክሮ ይቀጥላል። ባለፉት ጊዜያት ያው ከቅድስት አርሴማ ስንጀምር ቅድስት አርሴማን የዛሬ 2 ዓመት ገደማ አካባቢ አሰርተን አስመርቀናል። ቅዱስ ገብርኤል ደግሞ ረጅም ጊዜ ቢያስቆጥርም አሁን በተለይ በዘንድሮ ዓመት ከሐምሌ በኋላ በልዩ ሁኔታ ወደ ልማት ገብተን በከፍተኛ ሁኔታ ልማቱ እየተሰራና ህንጻው እየተጠናቀቀ ነው ያለው። ከዚህ በፊት ትንሽ በመሃል በኮሪደር ልማት ምክንያት ያው መንገድ እየተሰራ ስለነበረ እንደ ልብ ስራ ላይ አልገባንም። አሁን ኮሪደር ልማቱ ደግሞ በአመቺ ሁኔታ ስላለቀና ህንጻ ቤተክርስቲያናችንን በልዩ ሁኔታ ደረጃ ላይ ስላደረሰልን ከሚገባው በላይ ካሉት አድባራት ሁሉ ለየት ያለ ዘመናዊ ኮሪደር እዚህ ስለተሰራ ቤተክርስቲያናችንን ያንን በሚመጥን መንገድ ቀን ሌሊት እየተሰራ ወደ ተሻለ ህይወት እየመጣን ይገኛል። ህንጻ ቤተክርስቲያኑ ተጠናቆ በአጭር ጊዜ ውስጥ ለአገልግሎት እንዲበቃ ሁሉም ክርስቲያኖች የተለመደው ድጋፋቸውን እንዲያደርጉ መልእክታቸውን አስተላልፈዋል። እዚህ ቦታ ላይ ሁሉም ሰው አስተዋጽኦ ቢያደርግ ዋጋውን በሰማይ ላይ ስለሚያገኘው እና ለዚህ አሻራ ይሄ ዘላለማዊ ነው። በጣም ደስ የሚል ነው። እንደምታዩት እዚህ ላይ ሁሉም ሰው አሻራውን እንዲያስቀምጥ በመላው ዓለም የሚገኙ ኦርቶዶክሳውያን ልጆቻችን በሀገር ውስጥና በውጭ ዓለም ያሉ ልጆቻችን አሻራቸውን እንዲያስቀምጡ በመልአኩ ቅዱስ ገብርኤል ስም ጥሪን ማስተላለፍ እፈልጋለሁ። ያው ቤተክርስቲያኑ እንግዲህ እዚህ ደረጃ ላይ አድርሰናል። ብዙ ትላልቅ ባለጸጋዎችም ብዙ ሰዎች ረድተውናል። አሁንም እየረዱን ነው፣ እያገዙን ነው። ትንሽ ነው የሚቀረን። ሁሉም ይህንን የሚመለከት በአጭር ጊዜ ውስጥ ረጅም ጊዜ ስላስቆጠረ እንዲጠናቀቅ ሁሉም የራሱን ተዋጽኦ ሊያደርግና የተቻለውን ያህል የፊኒሺንግ ስራ ነው የቀረው። መብራት አለ። የጥርብ ድንጋይ ስራው ኦልሞስት አልቋል። ክፍያ ነው ያለብን። የቀለም ስራ በአጭር ጊዜ ውስጥ ያልቃል። እሱም ክፍያ ነው ያለብን። ሌላው መስኮት በር ተችሏል፣ አልቋል። እሱ ወደ ሳይንት ገብቷል።
መንበር ተሰርቶ አልቋል። እነዚህ የቀሩት ጥቃቅን ነገሮች ብዙ ቢሆኑ ሁሉም ተረባርቦ እገዛ እንዲያደርግልና ወደ የሚቀጥለው እንትን እንዲሸጋገር። በተያያዘ ዜና ዋናውና የቤተክርስቲያናችን ተልእኮ የሆነው የስብከተ ወንጌል አገልግሎትም በደብሩ ላይ በተጠናከረ መልኩ እየተሰጠ እንደሆነ የደብሩ ስብከተ ወንጌል ኃላፊ መጋቤ ሃይማኖት ብርሃኑ ቦጋለ ገለጹ። ደብራችን ምስራቀ ፀሐይ ለቡ ምስራቀ ፀሐይ ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን ወጥ የሆነ ማለት ነው። ወጥ የሆነ ከበጀት ሁሉ መጀመሪያ በጀት በጅቶ ከሁሉም ነገር በጀት በጅቶ የወንጌል አገልግሎት በልዩ ሁኔታ እንዲፋፋም ያሉት ሰባኪያነ ወንጌል በስልጠናና በኮርስ እንዲበለጽጉ አድርጎ የንግግር ብቃት ወንጌል የማስተማር ብቻ ሳይሆን የህይወት ለውጥ ሁሉ አስፈላጊ መሆኑን ታምኖ ሁለቱም አድባራት በልዩ ሁኔታ ህዝቡን ለማገልገል በደብሩ ሰበካ ጉባኤ ይልቁንም ደግሞ ቁርጠኛው አባት የልማቱ አርበኛ መላከ ፀሐይ ቆሞስ አባ እስጢፋኖስ ያላሰለሰ ጥረት እንደ አይን ብሌናቸው በስብከተ ወንጌሉ ህንጻውንም እየተገነባ ህንጻ ስላሴን በወንጌል እንዲገነባ ቁርጠኛ ሐሳብ በመስጠት የወንጌል አገልግሎቱ በልዩ ሁኔታ እግዚአብሔር ረድቶን እያገለገለን እንሄዳለን። ከህንጻ ግንባታ በላይ ደግሞ አሁን እኛ ሰው ልማት ላይ ነው እየሰራን ያለ ነው እና በተለይ ስብከተ ወንጌል ላይ በከፍተኛ ደረጃ እየሰራን ያለ ነው። ትልልቅ ጉባኤ ይዘጋጃል እና ምናልባት በአዲስ አበባ ገዳማት በዚህ 2 ወር ውስጥ ጠንካራ ሰባኪዎች በብፁዕ አቡነ ሕርያቆስ መልካም ፍቃድ እና በክቡር የሀገረ ስብከታችን ስራ አስኪያጅ ጠንካራ ሰባኪ ተመድቦልናል። ትልልቅ ጉባኤዎች እየተዘጋጁ ነው ያሉት። በሌላ መልኩ የስብከተ ወንጌል አገልግሎትን ለማስፋፋት ሁሉም ድርሻውን መወጣት አለበት በማለት መልእክታቸውን አስተላልፈዋል። በቤተክርስቲያናችን ለወንጌል ያላት ክብር እያንዳንዱ አስተዳዳሪ በየአድባራቱ ሲመደቡ 3 ክራይቴሪያ እንዲያሟሉ ያደርግና ትልቁና ዋነኛው በሄዱበት ደብረ ላይ ስብከተ ወንጌልን እንዲያስፋፉ የሚል ነው። አሁን ስብከተ ወንጌል የተከደነ የሚመስል ሲስተም አለ። እሱ አያዋጣም፣ አያዛልቅም። የቤተክርስቲያኒቱ ሚሽን አይደለም። ስለዚህ ሁሉም ባለድርሻ አካላት ይበል ካህን ነው፣ ይበል ህዝብ ነው፣ ይበል ዲያቆን ነው፣ ይበል ህዝብ ነው አይደለ? ሁሉም 3ቱም አካል ለወንጌል አገልግሎት ቁርጠኛ ውሳኔ መወሰን አለበት ብዬ አስባለሁ።